ሰላም ጤና ይስጥልን ዴዛላ ቴሌቪዥን ተከታታዮቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። በዛሬው ፕሮግራማችን የህዝብ ተወካዮች ምክር ቤት አባል ዶክተር አበባው ደሳለውን በተለያዩ ጉዳዮች ላይ ቃለ መጠይቅ እናደርጋለን። እንግዳችን ዶክተር አበባው ደሳለው ለቃለ መጠይቅ ፈቃደኛ ስለሆኑልን ከልብ እናመሰግናለን። እኔም በጣም አመሰግናለሁ። የአማራ ህዝብ አሁን ከገባበት ስቃይ ለመውጣት ምን አስቸኳይ እርምጃዎችን መውሰድ አለበት ብለው ያምናሉ? የአማራ ህዝብ እንደ ህዝብ እንዲሁም አጠቃላይ የኢትዮጵያ ህዝብ ካለበት ችግር ለመውጣት ትግል ያስፈልጋል። በጽኑ መታገል አለበት፣ በብርታት መታገል አለበት፣ ከልቡ መታገል አለበት። አሁን አብዛኛው ነገር ጥቂት ግለሰቦች ከፍተኛ ትግል ያደርጋሉ፣ ሌሎች ደግሞ ታዛቢ የሚሆኑበት ነገር አለና እያንዳንዱ የህብረተሰብ ክፍል በቻለው በአቅሙ ልክ የሚጠየቀውን ድጋፍ በማድረግ መታገል አለበት ነው። እኛ እንግዲህ ሰላማዊ ትግል ላይ ስላለን የምንመክረው ሰላማዊ ትግል ፓርቲዎች የሚያቀርቧቸው የተለያዩ ጥያቄዎች አሉ። እነዛን ጥያቄዎች በመመለስ ነው። ለምሳሌ ምርጫ በመምረጥ ሊሆን ይችላል። ሰላማዊ ጥሪ ትግል ሰላማዊ ሰልፍ ከተጠራ ሰላማዊ ሰልፉን መቀላቀል ሊሆን ይችላል። ስብሰባ ከተጠራ ስብሰባውን፣ ፋይናንስ ሲፈለግ በፋይናንስ በማገዝ ሊሆን ይችላል። የሰላማዊ ጥሪ የሚያቀርቡ ፓርቲዎች የሚያቀርቧቸውን ጥያቄዎች በፍጥነት እና በከልብ ምላሽ በመስጠት ነው። እንግዲህ አማራ ክልል ሶስተኛ አማራጭ ለምን ሊኖረው አይችልም? አሁን የክልሉ መንግስትና በትጥቅ የሚንቀሳቀሱ ኃይሎች የፋኖ ኃይሎች ናቸው ያሉትና የአማራ ምሁራን፣ ፖለቲከኞች፣ የተለያዩ የህብረተሰብ ክፍሎች መሰባሰብና በአንድነት መምከር ለምን ተሳናቸው? እሱንስ አድርገውት ከሆነ እርስዎ ይነግሩኛል። ካልሆነ ግን ለምንድን ነው የመፍትሄ አማራጮች ሶስተኛ አማራጮች የማይታዩት? ትክክል ነው። እንደዚህ አይነት አማራጮች መኖር ነበረባቸው። አሁን በአሁኑ ሰዓት ትግል እያካሄዱ ያሉት ሁለቱ ግሩፖች ናቸው። ሰላማዊ ፓርቲዎች እና ታጣቂዎች የሚያካሄዱት ትግል ነው። እንዳልከው ምሁራን እና የተለያዩ ኤሊቶች ጣልቃ ገብተው የማደራደር ስራ እንዲሁም የተለያዩ የመፍትሄ ሀሳቦችን ማቅረብ ይጠበቅባቸው ነበረ። ለምንድን ነው የሚለው ራሱ ጥናት ሊያስፈልግ ይችላል። ነገር ግን እኔ የምገምተውን ነው መናገር የምፈልገው። ከዚህ አኳያ አንደኛው ፍርሃት ነው የሚመስለኝ። ከፍተኛ ፍርሃት በምሁራንም በተለያዩ ኤሊቶች ዘንድ አለ ብዬ አምናለሁ። እስር መፍራት፣ ድብደባ መፍራት፣ የተለያዩ እንግልት መፍራት አለባቸው ብዬ ነው የማስበው። ምክንያቱም በእርግጥ አይፈረድባቸውም፣ ምክንያት ሊኖራቸው ይገባል። ሰላማዊ ትግል የሚያደርጉ በርካታ አማራዎች ያሉበት ሁኔታ እናውቃለን። በየእስር ቤቱ ታጉረው ነው የሚገኙት። ፍርድም ሳያገኙ ከ3 ዓመት በላይ እንደሚሰቃዩ ይታወቃል። በተለያዩ ድብደባና አካላዊ ጥቃት እንደደረሰባቸው የሚገልጹበት ሁኔታ አለ። መሰረታዊ የሚባለው ምግብና ውሃ እንኳን በአግባቡ እንደማይቀርብላቸው ለምሳሌ አባ ሳሙኤል እስር ቤት ያሉ ታሳሪዎች የገለጹበትን ሁኔታ እናስታውሳለን። እና ይህን ሲያዩ ወደ ፖለቲካው የመግባት እንዲሁም ለፖለቲካው ምስቅልቅልም የመፍትሄ ሀሳብ ለማቅረብ ፍርሃት ይታይባቸዋል ምሁራንና የሀገር ሽማግሌዎች እንዲሁም አንቂዎች ብዬ ነው የምገምተው። መንግስት ምርጫ እንደሚያካሂድ ይጠቅሳል። ታጣቂ ኃይሎች ደግሞ ምርጫ ማድረግ በጣም አደገኛ እንደሆነ እያሳሰቡ ነው። አንዳንድ እርምጃዎችንም ሲወስዱ በተለያዩ የመገናኛ ዘዴዎች ተመልክተናል። በአማራ ክልል የብልጽግና ቅርንጫፍ የመንግስትነት ይሁንታውን አሁን ምርጫ ማካሄዱ ያጸናለታል ወይ? ክልሉንስ በዘላቂነት መምራት ያስችለዋል ወይ? የመንግስትነትንስ ባህሪ ይሰጠዋል ወይ? ምርጫ እንዲካሄድ የሀገሪቷ ሰላምና ጸጥታ መከበር አለበት። የፖለቲካ እስረኞች፣ አንቂዎች መፈታት አለባቸው። ለረጅም ጊዜ ያለ ፍትህ የሚሰቃዩ ወገኖቻችን፣ የተዘጉ ሚዲያዎች መከፈት አለባቸው። የተሰደዱ ጋዜጠኞች መመለስ አለባቸው። ዓለም አቀፍ ታዛቢ ቡድኖች ወደ ኢትዮጵያ መጥተው በታዛቢነት ምርጫውን ሊታዘቡ ይገባል። በተለይ የአሜሪካ ታዛቢዎች፣ የአውሮፓ ህብረት ታዛቢዎች። ያንን አሁን እያየን አይደለም። ነገር ግን እነዚህ ነገሮች ሳይሟሉስ ምርጫ አካሄዳለሁ ቢልስ መንግስት ምንድነው የሚሻለው ነው ፖይንቱ። ገዢው ፓርቲ ምንም እንኳን እነዚህ ነገሮች ባይሟሉም ምርጫ አካሄዳለሁ ብሎ ተነስቷል። እኛ አስቻይ ሁኔታ የለም ባልንበት ሁኔታ ማለት ነው። ስለዚህ አሁን መታየት ያለበት እኔ ቀደም ያለውን ስታቲስቲክስ ሳይ 44 ፓርቲዎች ነበሩ። አሁን ከዛ በላይ መሆኗል መሰለኝ። በምርጫ የሚሳተፉ 47 ሳይደርሱ አይቀሩም። አንድ ፓርቲ ወጣ ማለት ከ40 በላይ ፓርቲዎች አሁንም ምርጫ ያካሂዳሉ። ስለዚህ በዲሞክራሲያዊ መንገድ የተመረጥኩ መንግስት ነኝ ለማለት የነዛ ፓርቲዎች ተሳትፎ በቂ ነው። ትብብር ለኢትዮጵያ አንድነት ራሱን ቢያደርግ ምን አይነት ተጽዕኖ ያሳድራል የሚለው መገምገም አለበት። እኔ ዲሞክራት መንግስቶች ቢሆኑ ወይ ያስኬዳል። ነገር ግን ያለን አምባገነን መንግስት ነው።
በአምባገነን መንግስት ስርዓት ውስጥ እኛ ራሳችን በማግለል ምን አይነት በጎ ተጽዕኖ እናሳድራለን? ሌሎች ሀገሮችም የራሳቸውን ጥቅም እንደሚያሰሉ የታወቀ ነው። አሜሪካን በለው አውሮፓ እየሰሩ ያሉት ከገዢው ፓርቲ ነው። እኛ ማግለላችንን አይተው የሆነ ተጽዕኖ ያደርጋሉ ብሎ ትብብር ለኢትዮጵያ አንድነት በእርግጠኝነት ይህንን ሁኔታዎች ማጤን አለብኝ የሚል ውሳኔ ሰጥቷል። ከቅድመ ምርጫ እንቅስቃሴም ታቅቧል። የብልጽግና ፓርቲ የአማራ ቅርንጫፍ ነው በዋናነት ያዚ አካባቢ ለመወዳደር እያደረገ ያለውና እሱን የተመለከተ ነው። እሱን አማራ ክልል ላይ በተመለከተ እኔም ምርጫ መካሄድ የለበትም ብዬ ነው የማምነው። አስቻይ ሁኔታ በሌለባቸው ቦታዎች ምርጫ መካሄድ የለበትም። ነገር ግን በሌሎች አካባቢዎች ግን ጥለን መውጣት አለብን የለብን የሚለው በእርግጥ በጋራ መምከር አለብን። ምርጫው እንዲራዘም የማድረግ አቅም ቢኖረን ጥሩ ነው። ምርጫው እንዳይራዘም ወይም እንዳይካሄድ ቢደረግ ደስታውን አልችለውም። ወይም ሌሎች አካላትን የሚያደርጉት ሪኮሜንዴሽን አለ። ለምሳሌ ሽግግር መንግስት የሚሉትን ነገር አለ። እዛ ላይም ብንወያይ እኔ ደስተኛ ነኝ። ነገር ግን ከአማራ ክልል ራሱ ተሰርዞ ወይም አንዳንድ አካባቢ ተሰርዞ ስቲል ገዢው ፓርቲ መንግስት ለመሆን የሚያበቃውን ድምፅ አገኛለሁ ብሎ አስበው ምርጫውን የሚያካሂድ ከሆነ የትብብር ለኢትዮጵያ አንድነት መውጣቱ እሱን መወያየት ያስፈልጋል። ነገር ግን እንዳልከው አስቻይ ሁኔታ መፈጠር አለባቸው። ትብብር ለኢትዮጵያ አንድነት የተለያዩ ነጥቦችን አስቀምጧል። የተለያዩ እንግልቶች፣ በቂ እጩዎችን ማስመዝገብ አልቻለም። ከምርጫ ቦርድ ትብብር ማጣት ምክንያት እና አሳሪ ህጎች አኳያ እጩዎችም የተለያየ እንግልት እየደረሰባቸው እንደሆነ የታሰሩ ማስፈራሪያ የደረሰባቸው የተደበደቡ ግለሰቦች እንዳሉ መኪኖቻችን እኛ ራሱ ሳይቀር የተሳተፍንበት ላይ የድንጋይ ውርወራ እንደተካሄደ እናውቃለን። የምርጫ ህጉን የሚጥሱ አስቻይ ሁኔታ እንዳይኖር የሚያደርጉ ነገሮች ካሉ በጋራ ምን ወስነው ነው ይሆናል። የኢትዮጵያ ህዝብ አሁን ባለው ሁኔታ ይህን ስርዓት በምርጫ ካርድ መቀየር አይቻልም የሚል ድምጾችን ያሰማል። ወይም ደግሞ በሰላማዊ ትግል ተስፋ የመቁረጥ አይነት አዝማሚያ ማሳየቱ ምን የሚያመላክት ነው? ትክክል ነው። ይሄ አይፈረድበትም። ህዝቡ የኢትዮጵያን ህዝብ መፍረድ ከባድ ነው። እኛ የሚጠበቅብንን የቤት ስራ ሰርተናል ወይ የሚለውን ነው እንጂ ማየት ያለብን ለምን ህዝቡ ተስፋ ቆረጠ ማለት አንችልም። ምክንያቱም በርካታ ጊዜ ሰላማዊ ትግል አማራጮችን ደጋግሞ አይቶ እንዳልተሳካለት ስላወቀ ነው። በእርግጥ እሱ ላይም መፈተሽ ያለበት ነገር አለ። ፓርቲዎች ምን ያክል ሰላማዊ ትግሉን አድምተው በደንብ ሰርተውበታል ነው። የትግል አማራጮች ተጠቅመው ምን ያክል ሰርተዋል፣ ያለምንም ፍርሃት ያለምንም ጥቅማ ጥቅም ኦር ሌላ የማቴሪያል ቤኔፊት ፍለጋ ምን ያክል ህዝቡን አታግለውታል የሚለው ማየት ያስፈልጋል። ነገር ግን እንዳልከው ለምሳሌ በአማራ ክልል አስታውሳለሁ ለበርካታ ጊዜ ሰላማዊ ሰልፍ ህዝቡ በራሱ ተነሳሽነት ነው፣ ፓርቲዎች ያደራጁት አይደለም። ህዝቡ በራሱ ተነሳሽነት የተለያዩ ሰላማዊ ሰልፎች አድርጓል። እንዲሁም መጨረሻ ላይ የጠየቀው ጥያቄ ሳይመለስ ሲቀር ይህ ሰልፍ ወደ ሰይፍ ይቀየራል ብሎ ማስጠንቀቂያ እንደሰጠ አስታውሳለሁ። ማዳበሪያ ማግኘት ያልቻሉ ገበሬዎች ማዳበሪያ በወቅቱ ይቅረብልን ሲሉ አልተሳካላቸው። ስለዚህ ጅራፋቸውን እያጮሁ በከተሞች ሰላማዊ ሰልፍ እንደወጡ እናውቃለን። ነገር ግን እነዚህ ገበሬዎች የተባሉት የጅራፍ አብዮት ተብሎ ነው የተሾፈባቸው። ስለዚህ እነዚህ ነገሮችን አይተው ነው ወደ ትጥቅ ትግል። እንደገና ሌላው ነገር የትጥቅ ትግል በሰሜኑ ጦርነት ውስጥ በንቁ የተሳተፈው የአማራ ህዝብ እንደሆነ ይታወቃል። ማርከታ ጥቅም ተብሎ ነበረ። እዚህ ምክንያት በርካታ የጦር መሳሪያዎች ባለቤት ሆኗል። የጦር መሳሪያውንም እንዴት እንደሚጠቀም የሚያውቅ ህዝብ ነው። የጦር መሳሪያ ስለያዘ ብቻ ሌላ አመፅ ወይም የመንግስት ግልበጣ የማያደርግ ህዝብ እንደሆነ ይታወቃል። ነገር ግን መንግስት በአስቸኳይ ትጥቅ ፍታ የሚል መመሪያ እንዳወጣ እናስታውሳለን። ይህንን በነገራችን ላይ በፓርላማ እያለን መግለጫ ወጥተንበት ነበረ። ከዚህ ድርጊቱ መንግስት እንዲቆጠብ የአማራ ህዝብ እና ጦር መሳሪያ አንድ ላይ የሚሄዱ ለረጅም ጊዜ የቆየ ባህል ነው። ጦር መሳሪያ ይዞ የመንቀሳቀስ ባህል አለ። ስለዚህ ትጥቁን ፍታ ማለት በቃ ልጅን እገልብሃለሁ ኦር ሌላ የሚወደውን ንብረቱን እንደመውሰድ ነው። ስለዚህ ቆም ብሎ ሊታሰብበት ይገባ ነበረ። ነገር ግን ያን ድርጊት መንግስት በችኮላ ስለፈጸመው ወደ ትጥቅ ትግል ገብቷል አስባለሁ። አንዲት ሀሳብ የአማራ ህዝብ በሰሜኑ ጦርነት በስፋት ተሳትፏል ያሉት ራስን በመከላከል በሚል ይመስለኛል። ልክ ነው። የሰርቫይቫል ጥያቄ ነበር። በሰሜኑ ጦርነት የመኖር ያለመኖር የህልውና ትግል ነበር። በተለያዩ ግንባር የሚዋጉ ኃይሎች ለምሳሌ የአማራ ፋኖን ልንወስድ እንችላለን፣ ሸኔ ልንወስድ እንችላለን፣ በትግራይ የሚንቀሳቀሱ ኃይሎችን ልንወስድ እንችላለን። በሶማሊያ በየሀገሪቱ ኦልሞስት በሚባል ደረጃ ታጣቂዎች አሉ። እነዚህ ኃይሎች ጥምረት ፈጥረው አሁን ያለውን ስርዓተ መንግስት በኃይል ቢያስወግዱት ለሀገራችን የዲሞክራሲ መሰረት ይጥላል ብሎ ማሰብ ይቻላል ወይ? አይቻልም።
በፍጹም ለዛ ነው እኛም ሰላማዊ ትግልን ደግፈን እየተንቀሳቀሰ ያለ ነው። አንድ አባባል አለ እንደ አንድ እንቁላሎችን በአንድ ቅርጫት ማስቀመጥ አደጋ ነው የሚሆነው እና ህዝቡ በሙሉ የትጥቅ ትግል ውስጥ መሰማራት የለበትም። የተወሰኑ ኃይሎች ሰላማዊ ትግል ውስጥ መሰማራት አለባቸው። ይህ ለምንድን ነው የሚጠቅመው? አምባገነንነት ስርዓት እያቆጠቆጠ እንዲቀጥል ነው የሚያደርገው። የትጥቅ ትግል ላይ ብቻ ሰው ከተሰማራ እና እንዲሁ ታጣቂዎች ብቻ ስልጣን ከያዙ ከዚህ በፊት እንደተፈጸመው ነው። ደርግ በጠመንጃ አፈሙዝ ስልጣን ተቆጣጠረ፣ የሆነውን እናውቃለን። ኢህአዴግን በተመሳሳይ ሁኔታ በጠመንጃ አፈሙዝ ስልጣን ተቆጣጠረ፣ አምባገነንነትን ስርዓትን ነው ያዋለደው። አሁንም ተመሳሳይ ነው ሊሆን የሚችለው። ዲሞክራሲያዊ መንገድ እንዲኖር ወይም ዲሞክራሲ እንዲያብብ ሰላማዊ ፓርቲዎች ጠንክረው ሊሰሩ ይገባል። እንዲሁም ሊፈቀድላቸው ይገባል። ታጣቂዎች ሳይቀሩ ሰላማዊ ታጋዮችን መደገፍ አለባቸው ብዬ ነው የማስበው። አለበለዛ በጦር መሳሪያ ቢቆጣጠሩትም ተመልሰው በጦር መሳሪያ የሚወገዱበት ሁኔታ ነው ሊሆን የሚችለው። ምናልባት ብዙ ሰዎች አሁን ያለውን ስርዓተ መንግስት የሚሰጠውን የሰላም በር በመመልከት ሁኔታዎች ከቀን ወደ ቀን መባሳቸውን በመመልከት በሀገሪቱ ይሄ ስርዓት የእርስ በርስ ጦርነትን ለማስነሳት ያለመ ነው የሚሉ ሀሳቦችን ይገልጻሉና በኢትዮጵያ እውነት በፖለቲከኞች ወይ በሌላ ኃይሎች የእርስ በርስ ጦርነት የመነሳት እድል አለ ብለው ይገምታሉ? የእርስ በርስ ጦርነት በዚህ መንገድ አይነሳም። እስካሁን ባየነው ነገር የመንግስት ታጣቂዎችና እንዲሁም በተለያዩ አካባቢ ያሉ ታጣቂዎች መካከል የሚደረግ ጦርነት እንጂ ህዝብና ህዝብ እርስ በርሱ የመዋጋት ባህሉም ልምዱም ታሪኩም የለም። በኢትዮጵያ የፖለቲከኞች ችግር፣ የታጣቂዎች ችግር ነው ወደ ጦርነት ሊያመራ የሚችለው። በጣም አመሰግናለሁ። በመጨረሻ ባነሳኋቸው ጥያቄዎች ላይ እንዲህ ማለት ፈልግ ነበር የሚሉት ሀሳብ ካለ ጨምረው እኔ በእኔ በኩል በጣም አመሰግኖታለሁ። ክብረት። እሺ፣ እኔም አመሰግናለሁ። ማለት የምፈልገው ነገር ለሰላማዊ ትግል ህዝቡ ትኩረት መስጠት አለበት። ተስፋ መቁረጡን ሊያስወግድ ይገባል። ተስፋ ቆርጦ ለትጥቅ ትግል ብቻ ትኩረት የሚሰጥ ከሆነ የሚፈልገው ለውጥ ባጭሩ አይመጣም። ቢመጣም ቅድም አንተ እንደተነጋገርነው አምባገነናዊ ስርዓት ነው የምናዋልደው። ስለዚህ ዲሞክራሲ እንዲያብብ በፍጥነት ህዝባችን ችግር እንዲፈታ፣ አምባገነን መንግስት የበለጠ አምባገነን እንዳይሆን፣ ዘረኛ መንግስት የበለጠ ዘረኛ እንዳይሆን፣ ሙሰኛ መንግስት የበለጠ ሙሰኛ እንዳይሆን ህዝቡ ለሰላማዊ ትግሉ የሚችለውን ያክል ድጋፍ ሊያደርግ ይገባል ነው የምለው። አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ